በተክለ ሃይማኖት ዘመን ዝሙት የሚባል ፈተና የለም። የሴት ገዳም የወንድ ገዳም የሚባልም አልነበረም። እንግዲህ ከጊዜ በኋላ ዝሙት ሲመጣ አንዱ መነኩሴ ከዚያችኛይቱ ጋር ሲወድቅ ያቺ ከዚህ ጋር ስትወድቅ እንዳለ ሲጠላለፍ ነገሩ አረባካችሁን ተብሎ እንግዲህ ሴት የምትባል ከዚህ ወንድ ገዳም ወንድ የሚባል ከሴት ገዳም እንዳናይ ተብሎ በቃ ውሳኔው ተወሰነ ማለት ነው። በተክለ ሃይማኖት ጊዜ ግን እንዲህ አልነበረም ነው የሚለው ገድለ ተክለ ሃይማኖት ላይ ሴቶችና ወንዶች አንድ ጋቢ ለብሰው አንድ ብርድ ልብስ ለብሰው አብረው ይተኙ ነበር ነው የሚለው። ይሄንን ለማየት ገድለ ተክለ ሃይማኖት ገጽ 204 ምዕራፍ 52 ቁጥር 1 እስከ 3 ማየት ትችላላችሁ። ሌሊት ለጸሎት ሲነሱ ሴቱና ወንዱ አብረው ተኝተው ስላደሩ የኔ ልብስ ነው እየተባባሉ ይጓተቱ ነበር። ለምን ሲባል አባታችን አቡነ ተክለ ሃይማኖት ሰይጣን በዝሙት እንዳይፈትናቸው ሰይጣንን አስረውላቸው ነበር። ስለዚህ ሴቴ ወንድ የሚባል ጾታ የለም በገዳሙ ውስጥ ዝሙት ስሜት የሚባል የላቸውም፣ እንደው ጾታው ነው ያለ። ታዲያ ለምን ለዘላለም ገዝተውት አልቀሩ? አሁኖቹ ሲያሉት የሳቸው ልጆች አይደሉም እንዴ? ያሁኖቹ ሳያሳስቧቸውም እንዴ? እሳቸው እያሉስ እንደው ባይታሰር ሰይጣኑ ይሻል ነበር። እሳቸው ሊሞቱ ሲሉ ይልቅ ከዚህ በኋላ እኔን ስለማያገኙኝ ሰይጣኑን ልሰርላቸው ብለው ለምን አስረውላቸው አልሞቱ? እንዳለ ለቀውት እኮ ነው ይሄዱ። ሰይጣኑን ከግዝቱ ፈቱትና ከዚያ በኋላ እንዳለ በሴቱም በወንዱም ላይ ሰፈረባቸው እኮ። ይሄ ነው እንዴ መሆን የነበረበት? ከሳቸው የሚጠበቀው ይሄ ነው። እና እኔ ገድሉን ራሱ ስለማላም ነው ገድሉን ጤናማ ብዬ አልቀበለውም። ከሆነም ደግሞ አድርገውትም ከሆነ እሳቸውም ራሱ ትክክል አይደሉም። ይሄው ለእንዲህ አይነት ጥቃት ለእንዲህ አይነት አደጋ መነኮሳቱን እያጋለጡ ሕፃን ልጅ እንኳን ከሴት ገዳም እንዳይገባ እየተከለከለ ሕፃን ሴት እስቲ አሁን ሂዱ ከወንዶች ገዳም ደብረ ሊባኖስ ግቡ እስቲ። በእያንዳንዱ መነኩሴ ሴቶች አሉ አይደለም እንዴ? አልጋ እያነጠፉ ቤት እያጸዱ ቡና እያፈሉ ምግብ እያቀረቡ ለእያንዳንዱ ወንድ መነኩሴ እኮ አገልጋይ ሴቶች ናቸው። ሂዱ ማየት ይቻላል። ጽጌ ለምን ስም ታጠፋለህ እንዳትሉ፣ ይሄ የአደባባይ ምስጢር ለቀብር የሄደ እንኳን ስንት ህዝብ እስላም ክርስቲያን ያውቀዋል። ከሴቶች ገዳም ቤተ ክርስቲያን አለ፣ ቤተ መቅደስ አለ። ወንድ መነኮሳት አይደል እየሄደ የሚያገለግለው የሚቀድሰው ዲያቆናት አለው አይደል እንዴ አገልጋዮች እዚያ። እና ወንድ አይገባም ተብሎ ሕፃን ልጅ የተከለከለበት ቦታ እንዴት ነው ጎረምሳ ወንድ ዲያቆንና ቄስ መነኩሴ ሄዶ የሚቀድሰው? እነሱ ጾታ የላቸውም? ሴቶች ናቸው እንዴ እነሱ? ይሄ ሁሉ የሚያሳፍር የውሸት ታሪክ። በዚህ ሲጠግኑት በዚህ ሲፈርስ፣ በዚህ ሲሉት በዚህ። ለምን ሴቶች አይቀድሱበትም? ወንድ አይገባም ብለው ስህተት አለበት፣ እንታረም። ይሄ ሁሉን ተፈንቶ የጽድቅ መንገድ የተባለው ትክክል አይደለም። ሰው ሰራሽ ነው፣ የፈጠራ ትምህርት ነው፣ ሰውን የሚያስጨንቅ ነው፣ ግራ የሚያጋባ ነው። እውነተኛው የጽድቅ መንገድ ክርስቶስ ነው እኮ ነው እያልኩ ያለሁት። ወገኖች በአግባቡ እንነጋገር። ጳውሎስ እኮ እንዲህ አለ፣ የይሳውስቦ እሙአይ በፍትወት፣ በዝሙት ከመቃጠል መጋባት ይሻላል። ወንድ ሕፃን አላይም ብሎ በማየት ዝሙት የሚነሳ ከሆነ ሕፃን ልጅ በማየት ወንድ እንስሳ አይቶ በዝሙት የሚፈተኑ ከሆነ ሴት እንስሳ አይቶ በዝሙት የሚፈተኑ ከሆነ እንዴ እግዚአብሔር ያመጣው ሕግ እኮ አይደለም ምንኩስና፣ ሰው ሰራሽ ሕግ ነው። በራሳችን ፈቃድ ገባንበት፣ በራሳችን ፈቃድ ጥለነው መውጣት አንችልም እንዴ? ለምን እንጨነቃለን? ለምን እንሰቃያለን? በዝሙት ከመቃጠል የይሳውስቦ እሙአይ በፍትወት፣ በዝሙት ከመቃጠል፣ በስሜት ከመቃጠል፣ በፍላጎት ከመቃጠል። ፍትወት የሚለው ፍላጎት ነው። እምዋኢ በፍትወት፣ በፍትወት ከመቃጠል። ዋኢ ማለት ብዙዎቻችሁ እንደ አማርኛ ተጠቀሙበታላችሁ፣ በጣም በረሃማ ቃጠሎ ማለት ነው። ዋኢ ረመጡ ከእግራችሁን 3 ደቂቃ ወይም 2 ሴኮንድ 3 ሴኮንድ ቆማችሁ የማትቆዩበት የጋለ በረሃ ማለት ነው። የጋለ ረመጥ ድንጋይ ማለት ነው። ዋኢ ቃጠሉ። እምዋኢ በፍትወት፣ በፍላጎት ከመቃጠል ከመጋየት ማግባት ይሻላል። የሐዋርያው የቅዱስ ጳውሎስ መልእክት ነው። ምንድነው የሚለው? ላላገቡና ለመበለቶች ግን እላለሁ። ባል የሞተባቸው መበለቶች የሚባሉ አሉ፣ ያላገቡ ደናግል አሉ።
ለነሱ እላለሁ እመክራለሁ እያለ ነው። እንደኔ ቢኖሩ ለነርሱ መልካም ነው። አለማግባት መብታቸው ነው፣ ጥሩ ነው እኮ። አለማግባት ኃጢአት አይደለም፣ ጥሩ ነው። ጽድቅ ግን አይደለም። ጽድቅ ሆኖ አይደለም አለማግባት። ጳውሎስ እኮ ያላገባው ለጽድቅ ፈልጎት አይደለም፣ ለአገልግሎት ፈልጎት ነው፣ ለሩጫ ፈልጎት ነው። በትዳር እንዳይያዝ፣ በቤተሰብ በልጅ እንዳይታሰር ለሩጫ ፈልጎት ነው እንጂ አለማግባት መልካም ነው ያለው ማግባት ኃጢአት ሆኖበት አይደለም። ይህንን ግምት ውስጥ አስገብታችሁ በደንብ እንድትረዱልኝ ይፈልጋለሁ። እንደኔ ቢኖሩ ለነርሱ መልካም ነው። ነገር ግን በምኞት ከመቃጠል መጋባት ይሻላል። ራሳቸውን መግዛት ባይችሉ ያግቡ። አንደኛ ቆሮንቶስ ምዕራፍ 7 ከ8 እስከ 9። ባል ለሚስቱ የሚገባትን ያድርግላት፣ ሚስት ለባሏ የሚገባውን ታድርግለት። ባል በገዛ ሥጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው። ሚስት በገዛ ሥጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው። አንደኛ ቆሮንቶስ ምዕራፍ 7ን ባለትዳሮች ያላገባችሁን ብትሆኑ በደንብ አድርጉት። አንደኛ ለጋብቻ ያዘጋጃል። ከተጋባችሁ በኋላ ደግሞ ጋብቻ ማለት ምን ማለት እንደሆነ ያስረዳችኋል። ያላገባችሁ መበለቶች አግብታችሁ የፈታችሁን ማግባት ትችላላችሁ። በፍትወት ከመቃጠል በምኞት ከመቃጠል አግቡ። ገዳም ሄዶ ከመቃጠል ወንድ አይግባብን ወንዳኔ ከማለት እንዴ ማን ከለከላችሁ? ስለዚህ ወገኖቼ ጋብቻ ክቡር ነው። ጋብቻ ቅዱስ ነው። እስቲ እንቀጥል። ወደ ክርስቶስ ሰምራ ገድል ልመልሳችሁ። ይህ ሁሉ በሚሆንበት ጊዜ የተመረጠች እናታችን ክርስቶስ ሰምራ ልጇ በጨለማ ውስጥ ሆኖ ሲያለቅስ ሆዷ አልባባም። የሚገርም ነው። ቅሬታን ፈጽሞ አልተሰማትም። ይህ አሁን ይሄ ጽድቅ ነው ወይስ አረመኔነት ነው? ይህንንም ስታደርግ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቤቱን፣ ንብረቱን፣ አባቱንና እናቱን ልጁን ትቶ የሞቴን ቀንበር ተሸክሞ ያልተከተለኝ ወገኔ ሊሆን አይችልም ሲል በቅዱስ ወንጌል የተናገረውን የፈጣሪዋን ቃል በማሰብ ነው ይላል። ገድለ ክርስቶስ ሰምራ ገጽ 46 ቁጥር 72 እስከ 73። እንዲህ ከሆነ መጀመሪያ ለምን ያን ልጅ ጥለው አልወጣችም? ቤተሰቡን ጥሎ ያልተከተለ ስለሚል እንዴ ልጅ መርጦ መሄድ አለ እንዴ? ይሄን ልጅ ለያዝ ይሄን ልተው ማለት አለ እንዴ? ይቻላል አለ ጌታችን። እንዳቱን አባቱን ሚስቱን ልጆቹን እኮ ነው ያለው። ሀብቱን ሁሉ ነው ያለው። እንደውም እሷ እኮ ወርቅ ብር ሀብት የተለያየ ነገር እኮ ይዛ መታለች። ከመንገድ መጸወተችው ይላል እንጂ ከገዳሙ ስትደርስ አይ ከገዳሙ ከደረስኩ አያስፈልገኝም ብላ መጸወት ጨረሰችው ይላል እንጂ እኮ መጀመሪያ እኮ ይዛ ወጣለች። እንደ ምንኩስና ሕግ ነው ብንል ስህተት ነው እየተፈጸመ ያለው። አንደኛ ጌታችን ኢየሱስ ክርስቶስ የተናገረውን ነገር ለምንኩስና ጥቅስ ለምንኩስና ሕግ አድርጎ ማዋል ስህተት ነው። ጌታችን ኢየሱስ ክርስቶስ ቤቱን፣ ንብረቱን፣ ሚስቱን፣ ሀብቱን ጥሎ ይከተለኝ ይሄንን ያልተው የኔ ሊሆን አይችልም ያለው ለምንኩስና ስላይደለ ይህንን ገድል ማለት ምን ማለት እንደሆነ በመጀመሪያ መግቢያዬ በመጀመሪያው ሳምንቴ ተናግሬዋለሁ። ይህንን ምናልባት እዚያ ላይ ሰምታችሁት ቢሆን ጥሩ ነው። ጌታችን ኢየሱስ ክርስቶስ ግን ለምንኩስና አይደለም ሀብቱን ንብረቱን ትቶ ይከተለኝ ብሎማ ቢል ኑሮ ጌታችን ኢየሱስ ክርስቶስን የተከተለው ያ ሁሉ ማህበረሰብ ሁሉ ገዳም ገብቶ ባለቀ ነበር። ወንጌል ስብከት ብቻ ባልተሰማሩ ነበር። ስለዚህ የተወደዳችሁ ወገኖች እኔ እዚህ ላይ የማየው ነገር ምንድነው? ስህተት ነው። በጣም የተሳሳተ አካሄድ ነው። ጌታችን ኢየሱስ ክርስቶስ በወንጌል ምክንያት ለሚመጣ ግጭት፣ አለመግባባት ለምሳሌ ወንጌል ባልተሰበከበት አካባቢ እነ ጳውሎስ ሄደው ወንጌል ሲሰብኩ ቤተሰብ ግማሹ ያምናል፣ ግማሹ አያምንም። በዚህ ጊዜ መለያየት ይፈጠራል። አይ ይሄንን እምነት እኔ አልቀበልም፣ እሺ እኔ እቀበለዋለሁ፣
ካልተቀበልሽ እኔ ካንቺ ጋር መኖር አልችልም፣ አይ መብትህ ነው። በዚህ ምክንያት መለያየት ይመጣል። እንዲያውም ኢየሱስ የሚባል ከዚህ ቤት እንዲጠራብኝ አልፈልግም። ኢየሱስ የሚባል ስም ከዚህ ቤት ከጠራህ እኔ እናንተ የመጨረሻችን ነው የምትል ከሆነ ሚስት አይ ከኢየሱስ የሚበልጥብኝ የለም፣ ይሄው ኢየሱስን ይዤ ንብረቴን ግን ትቸልሽ ሄድሁ ብሎ ይወጣል ማለት ነው። ለዚህ ነው ኢየሱስ ክርስቶስ ሚስቱን ትቶ ያልተከተለኝ የኔ ሊሆን አይችልም ያለው እንጂ ገዳም መግባት አይደለም። ውሸት ነው፣ ለገዳም አልተጠቀሰም። ይህንን በደንብ በጥንቃቄ ልንረዳው ይገባል። ስለዚህ ክርስቶስ ሰምራ ወደ ገዳሙ ገብታ ልጇን እዚያ ጫካ ላይ ጥላ ወንጌሉ እንደዚህ ይፈቅድልኛል ብላ በተሳሳተ መረዳት እንደዚያ አይነት ስህተት መፈጸሟ በእውነት ለገባቸው እውነትን ለተረዱ አማኞች ግን ፈጽሞ ስህተትና ጥፋት እንደሆነ ነው የምንረዳው። መለያየትም በተለየና ወንጌልን በመቀበል ባለመቀበል ጉዳይ እንጂ ገዳም በመግባትና ባለመግባት እንዳልሆነ አማኞች ሊረዱት ይገባል ማለት ነው። እንግዲህ የዛሬውን ፕሮግራማችንን በዚህ እናጠቃልና በሚቀጥለው ሳምንት ላይ እንገናኛለን። እግዚአብሔር አምላክ አብዝቶ ይባርካችሁ። ሁላችሁም በያላችሁበት የተባረካችሁ ሁኑ። ቃሉን አንሰላስሉ፣ ተማማሩ። መተራረሚያ መተናነጫ ነውና ለሌላ ለተንኮልና ለክፋት አይደለም። ሰላም ሁኑልኝ። እግዚአብሔር ከእናንተ ጋር ይሁን።